አቶ ሚኪያስ የእህቱን የማህሌትን የደበደባትንና የሚስቱን የትርስቴን ገዳይ እገላለሁ ብሎ እንግዲህ ከአቶ ከተከሰት ጋር ሽጉጥ በመያዝ ወደ ጫካ በማምራት እነሱ በቆፈሩት ጉድጓድ መልሰው እነሱ እንደገቡበት እያየን ይገኛል ማለት ነው። እንግዲህ የትርስቴ ገዳይ ሁለቱንም አስሮ እያሰቃያቸው ሚላትን ማህሌትንም እንግዲህ አፍኖ ይዟት ጠፍቷል ማለት ነው። ማህሌት የትርስቴ ገዳይ እንደሚያፈቅራትና ዘወትር የምመኘውን ገላ ዛሬ እደሰትበታለሁ ሲልም ተናግሯል። ነገር ግን ይደሰትባት ይሆን ወይንስ ትድን ይሆን ሰው ይተርፍላት ይሆን የሚለውን እናያለን። እንግዲህ ሚኪና ብሩኬ እንግዲህ ሁለቱም እንገዳደላለን እያሉ ይገኛሉ። ብሩኬም ሚኪን ማጥፋት አለብኝ፣ ሚኪን ብሩኬን ገድሌ ራሴን ማጥፋት አለብኝ፣ እህቴንና ሚስቴን ተነጥቄ እኔ እዚህ መኖር የለብኝም፣ ነገር ግን መጀመሪያ ብሩኬን መግደል አለብኝ እያለ ይወስናል። ልጆቹንም ከትምህርት ቤት አስረፍዶ እሱ ና ተከሰት ማለት ነው ወደ ውጭ በመሄድ ልጆቹ ከትምህርት ቤት ረፍዶባቸው ወይዘሮ ሂሩት ልጆቹን በራይድ ይዛ ወደ ትምህርት ቤት አደረሰቻቸው። ሂሩትም ሚኪ እንግዲህ ምን አይነት ጥያቄ እንደምታቀርብለት አብረን ያለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አለሁ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ሁላችሁም በያላችሁበት አላህ ይጠብቃችሁ። ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንግዲህ ነባሮቹ ላይክ ሼር ያደረጋችሁ ኮሜንቱን አሸብርቁት። ያው እንደተለመደው የመዳም ቅመም መዳም ታክሲ ነኝ። በእናንተ ላይክ እና ሰብስክራይብ እየለመንኩ ገኛለሁኝ። እናንተም እንደማታሳፍሩኝ ባለሙሉ ተስፋ ነኝ። ይሄ እንግዲህ በጉጉት የምንጠብቀው ድራማ ዘወትር ትርስቴ ትመጣለች፣ ዛሬ ያመጣታል እያልን ደጋግመን ለምንመለከት ኦዲየንሶች እንግዲህ ችርስ እያልኩኝ ዛሬ እጀምርላችኋለሁ። ነገር ግን ትርስቴን ዳግመኛ ወይንም ነቃች ወይንም ሞተች ተነሳች የድራማው ደራሲ ሊመልስልን አልቻለም። ለምን እንደሆነ አልገባኝም። ነገር ግን ወደ ዛሬው አጀንዳ ስንመለስ ማለት ነው። የዛሬው አጀንዳ እንግዲህ አቶ ተከሰትና ሚኪ የትርስቴን ገዳይ ፖሊሶች ቀድመው ሳይዙት እኛ መገላገል አለብን ብለው እንግዲህ የሚኪ እህት ማህሌት ማለት ነው በሱ የፍቅር ጥያቄ ባለመቀበሏ እንግዲህ ድብደባ እንደደረሰባትና እሱን አገናኝን ብለው እንደሚደበድቡትና ወይንም እንደሚገሉት አታውቅም ነበረ። እሷ በማታውቀው መንገድ ይዛቸው ለማገናኘት ትሄዳለች። ነገር ግን እንዳሰቡት አልተፈጸመም። አቶ ሚኪ እንግዲህ ወሬ ብቻ ነው፣ ተግባር ላይ ዜሮ ነው። አቶ ተከሰትም እንግዲህ ያው ብር የገዛው ነገር ሄደው እንግዲህ ያገኙታል ሰውየው። ነገር ግን እነሱን በአንድ ጭፍልቅ አድርጎ እነሱ ለመተኮስ ሲጋበዙ ገመድ ይዘው አስረው ሊያስፈራሩ ሞክረው ነበር። ነገር ግን እነሱ በቆፈሩት ጉድጓድ መልሰው እነሱ ገቡበት። አስሮ በሽጉጥ እያስፈራራ እህቱን የሚኪን እህት ይዞበት ጠፋ። ነገር ግን ይዟት ጠፍቶ እነሱም ታስረው አልቀሩም። አንድ መንገደኛ ታፍነው ዛፍ ስር ሲያገኛቸው አለፍ ሲል ምን ተፈጥሮ ነው ብሎ ይፈታቸዋል። እነሱም ፍታን ብለው ይለምኑታል። እሱም ፈቷቸው ምንድነው ወደ ፖሊስ ሊደውልላቸው ይስላቸው፣ አይ እርዳታ ይሄ ብቻ ይበቃን ነበረ፣ እንግዲህ ወደዋለው እርዳታ አያስፈልገንም፣ ካጠገባችን ሄድ ብሎ እንግዲህ አቶ ሚኪ ወሬ ብቻ ነው አሰለን ሚኪ ተግባር ላይ ዜሮ ነው። በአፉ እንግዲህ ሰውየውን ገላምጦ ይሸኘዋል ማለት ነው። እነሱም እንግዲህ የእህቱን አጋች የትርስቴን ገዳይ እህቴንማ አግቷት አይቀርም መፈለግ አለብኝ ብለው ተከሰት ጋር ይመካከራሉ ማለት ነው። ተከሰትም እንግዲህ ምን ማድረግ አለብን፣ እንዴት ነው ዙሪያውን ዞርን ልናገኝ አንችልም፣ ለኮማንዶ ሄደ በኮማንዶ አማካኝነት እንዲገኝ ማድረግ አለብህ ይለዋል። እንዴት ይህን ትለኛለህ? እነሱ እኮ ቀድመው ያዙት ማለት እኛ አጣብቂኝ ውስጥ ገባን ማለት ነው። እነሱ ተተያዘ እኮ ይሄ እኮ ብሩኬ ያመለከተው የትርስቴ ገዳይ ብሎ ነው። እነሱ ያዙት ማለት እኛ እንያዛለን። ነገር ግን እነሱ ከመያዛቸው በፊት ያለበትን ቦታ ለእኔ ካሳወቁኝ አሁንም እገላግለዋለሁ ይላል። ነገር ግን ይገላግለው ይሆን ወይ? አብረን እናያለን። ምክንያቱም ሚኪ የተግባር ሰው አይደለም። ሄደውም እንግዲህ ኮማንዶውን ያገኙታል። ኮማንዶ ያው በብር የተሞላ ሰው ነው፣ በሙስና የተሞላ ሰው ነው እና ያናግሩታል። እንዴት ይህን ነገር ታደርጋላችሁ? ምን ሆናችሁ ነው? ለምንድን ነው ደጋግሞ ወደ ቢሮ የምትመጣው? ታስነቃብኛለህ እያለ እንግዲህ ይናገረዋል። ነገር ግን አስቸጋሪ
ችግር ገጥሞኛል፣ ይህንንም ልትተባበረኝ ትችላለህ። ብሩኬ ያመለከተው የትርስቴ ገዳይ እህቴን አፍኖብኛል እና እርዳኝ ይለዋል። እንዴት ያማ ብሩኬ ትክክል ነበር ይለዋል። አያንተውና አሁን እርዳኝ ነው ምልህ። እናንተ ከመያዛችሁ በፊት ያለበትን ለኔ ነው የምታሳውቀኝ ይለዋል። ያው ከበድ ያለ ብር ያስፈልግሃል ይለዋል። ለብሩ ችግር የለም ይላል። ምክንያቱም የብሩኬና የትርስቴ ብር ነፍ ነው እጁ ላይ ማለት ነው። እንግዲህ ወፍራም ብር እንደሚጠይቀውና እንደሚከፍለው ተነጋግረው ይሄዳሉ ማለት ነው። ብሩኬና ሚጣም እንግዲህ ሚጣ ዛሬ መናገር አለብኝ እሱን እንደማፈቅር እያለች እነሱ ይደባደባሉ ማለት ነው። ይላፋሉ ማለት ነው። ብሩኬ እሱን እንዳፈቀረች ቆባ የለውም። ያፈቀርሽውን ልጅ ማን ነው ዛሬ ልትነግሪ ትችያለሽ ወይ? እንደዚህ ክንፍ ያደረገሽ ልጅ ማን ነው ብሎ ጥያቄ ያቀርብላታል። እሷም ልክ እንዳንተ ነው ምንም የማይገባው አፌን አውጥቼ እወዳለሁ ባልለውም በብዙ ነገሮች ነግሬው ነበረ፣ ግን ሊረዳኝ አልቻለም ትለዋለች። ንገሪኝ፣ ምንድን ነው ማን ነው እሱ ብሎ ያፋጠጣታል። እሷም ልንገረው አልንገረው ዛሬማ አለ ዛሬ አማራጭ የለኝም፣ ዛሬ ብቻ ነው መናገር ያለብኝ እያለች ከራሷ ጋር ትመካከራለች። እንግዲህ ልትነግረው ስትል ጋሼ ይመጡባቸዋል ማለት ነው። ጋሼም የጎረቤቶቻቸው ቤት ጉዳይ በጣም አሳስቧቸውና መቀመጫ መተኛቻ ሰዓት እንዳሳጣቸው ይጨናነቃሉ። ምን ሆነህ ነው ጋሼ፣ ምንድን ነው ችግሩ ብሎ ብሩኬና ርብቃ ይጠይቃሉ። እሱም የነጋሽ አበበ ቤት ጉዳይ ነው፣ ካልተሰራላቸው ልጆቻቸውን ይዘው መንገድ ላይ ሊወድቁ እኮ ነው፣ ምን ማድረግ አለብኝ? ሚኪም ጠየቅ ነው ብር እጅ ላይ የለም ብሎ እየመለሰል ነው፣ ምን ማድረግ አለብን ብሎ ለብሩኬ ይነገረዋል። ብሩኬም እንግዲህ ወይዘሮ ሂሩት እንደ ትረዳና ላይ ለወይዘሮ ሂሩት መናገር አለብን ሚኪ ላይ ያለው ሚኪ እጅ ላይ ብር እንዳለ አውቃለሁኝ እና እሷ ትርዳንና ቤቱ ይሰራላቸው የትርስቴ ህልም ነበረ፣ ህልሟን እናሳካለን ብለን ለወይዘሮ ሂሩት መናገር አለብን ይላል ብሩኬም ማለት ነው። ይህ ሀሳብ ጥሩ ነው፣ ነገር ግን ተስማ እሷ ትረዳን ይሆን ወይ? እሷ እኮ ጥሩ ሴት አይደለችም፣ እኛን በተለይ በብዙ መንገድ ነው በክፉ ነገር ነው የምታየን ብለው ይመካከራሉ። ነገር ግን ብሩኬ ልትረዳን ትችላለች፣ ችግር የለውም ብለው እንግዲህ ልጆቹን በራይድ ይዛ ወደ ትምህርት ቤት አድርሳ ተመልሳ ነበረ። ወደ ሳሎን ሄደው እንግዲህ ያንን ምንድን ነው? ምን ሆናችሁ ነው? ችግራችሁ ምንድን ነው? ተቀመጡና ንገሩኝ፣ እኔ ሰው ሲቆምብኝ አልወድም ትላቸዋለች የኮስተር ትልና እነሱም እንግዲህ የጎረቤቶቻቸው ቤት ጉዳይ የትርስቴ የመጨረሻዋ ህልሟ እንደነበረና እንድታሳካላት ለሚኪ እንድትነግሪልን ነው ብለው ያቀርቡላታል። አይ በምን አወቃችሁ የመጨረሻ መሆኑን ትላቸዋለች። አይ የመጨረሻ መሆኑን ባናቅም ነገር ግን ህልሟ ነበረ ብለው ነጋሽ ዘነበ ያቀርቡላታል ማለት ነው። ሚኪን እኮ ጠይቃችሁት ብር የለም ብሏችኋል ትላቸዋለች። ብሩኬም አለው እኔ እርግጠኛ ነኝ ሚኪ እጁ ላይ ብር እንዳለው ይላታል። እንግዲያው ችግር የለውም እኔ እረዳችኋለሁ፣ ነገር ግን እናንተ የምታደርጉት መጽዋት አለ ትላቸዋለች። እነሱም በዛ ምንድን ነው ብለው አይ ቀኑ ሲደርስ እነግራችኋለሁ ትላቸዋለች። መጽዋት ያለችው ነገር በጣም አሳሳቢና ጭንቅ ሆኖባቸው ወደ ክላሳቸውን በማብራት እንግዲህ ምን ሆናችሁ ነው ትላቸዋለች ትርስቴ ርብቃ ማለት ነው። እነሱም ተጨናንቀው ነበርና እሺ አላለቻችሁም እንዴ ምንድን ነው ስትል አይ እሺ ተብለን እሺም እምቢም ነው ይሏታል። ምንድን ነው ትላቸዋለች። ምን አለቻችሁ? እሷ ኩጠድሁም ለእኛ ጥሩ አመለካከት የላትም ትላለች ወይዘሮ ርብቃ። እነሱ ነገር ግን መጽዋዕትነት የምታደርጉት ነገር አለ አለችን። ቤቱ ይሰራል፣ ነገር ግን መጽዋዕትነት አለ ያለችው ነገር በጣም አሳሳቢ ሆኖብኛል ይላሉ ጋሼ። ተብሩኬ ጋር የተያያዘ ነገር ነው የሚሆነው። ብሩኬን ነው መጽዋዕትነት ታደርጋለህ የምትለን በሱ ነው ይላሉ ጋሼ ዘነበ። ምንድን ነው ምን አለቻችሁ? መቼም ጥቁር በግ ረዱ እንዳትለን ብቻ ይቺ ሴት ትላለች። አንቺ ሴትዮ ለሷ መጥፎ አመለካከት ስላለሽ ብቻ በመጥፎ ማየት የለብሽም ይላሉ ጋሼ ዘነበ ማለት ነው። ብሩኬም በጣም ይጨናነቃል ማለት ነው። እንግዲህ ብሩኬም ይወርድና ወደ ወይዘሮ ሂሩት ጋር ሳሎን እንደተቀመጠ
ወይዘሮ ሂሩት እንግዲህ ሳላ እንደተቀመጠች አቶ ሚኪ ወደ ቤት ይገባል ማለት ነው። ተከሰት ልጆቹን ሊያመጣ ወደ ትምህርት ቤት ሄዶ ነበረ። እሷም እንግዲህ ምን ኮናችሁ ነው የልጆቹን ትምህርት ቤት ያስረፍዳችሁበት ማለቷን ትታ ወደ ብሩኬ ጥያቄ ነበር የገባችው። ሚኪ ግን ሊያናግራት አልቻለም። በጣም ተናድጃለሁኝ፣ አሁን ላናግርሽ አልችልም ብሏት ወደ ክላሱ ያምራል ማለት ነው። ነገር ግን እሷ አልቆመችም፣ እዛም ድረስ ሄዳ ለማናገር ሞክራለች። ምንድን ነው ይላታል። አይ እነ ጋሼ ዘነበ መጥተው ቤቱን ስሪልን ብለዋል። እኛም ቤቱን ሰርተን ብሩኬን አጣብቂኝ ውስጥ መዶል አለብን። ብሩኬን አጥፍተን የብሩኬን ድርሻ ሙሉውን መውሰድ አለብን ብላለች። እኔ 75%ን አንተ 25%ን መውሰድ አለብን ስትለው ማን ነው 25%? እኔ ነኝ 25% ወስዶ ለምንድን ነው ይላታል። አይ ልጆቹ የልጆቹም ድርሻ ስላለ እኔ 75% ይደርሰኛል፣ ልጆቹ ከኔ ጋር ነው የሚሆኑት ትላለች። በጭራሽ እኔ እያለው ከአንቺ ጋር ሊሆኑ አይችልም ይላል አቶ ሚኪ ማለት ነው። በዛ ተጣልተው እሷም ወደ ሳሎን ታቀናለች ማለት ነው። እንግዲህ ብሩኬና ወይዘሮ ሂሩት ሳሎን እንደተቀመጡ ልጆቹ ከትምህርት ቤት ይመጣሉ። አያታቸውን ያቅፉና አባታቸውን ሳያቅፉ ይቀመጣሉ። እንዴ ልጆቼ ለምንድን ነው እማታቅፉኝ ይላቸዋል። እንግዲህ አቶ ተከሰትም ለምንድን ነው ትምህርት ቤቱን ያስረፈክባቸው የት ሄደህ ነው ብሎ ብሩኬ ጥያቄ ያቀርብለታል። ከሚኪ ጋር ወጥቼ ነው እኮ ሲለው ብሩኬ ሚኪ የሚመጣና እንግዲህ ምንድነው እኔ አዝዤው ነው ለምንድን ነው የምትናገረው? እኔ እኮ ነኝ እዚህ ቤት ኃላፊነት ያለብኝ ብሎ እንግዲህ በገዛ ቤቱ ብሩኬን ይገላምጠዋል ማለት ነው። ጭቅጭቅ ይጀምራሉ። ወይዘሮ ሂሩትም እንግዲህ ልጆቹ ፊት መጨቃጨቅ የለባችሁም ብላ ወደ ዝም እንዲሉ ታደርጋቸዋለች። ብሩኬም እንግዲህ ይቅርታ ልጆቼ እኔ እናንተን ፊት መጨቃጨቅ ፈልጌ አይደለም ይላል። ነገር ግን ብሩኬ በጣም ይበሳጫል። እኔ ይህንን ሚኪን መግደል አለብኝ እያለ ጋሼ ዘነበ ምን ሆነህ ነው ልጄ? ምንድን ነው እንደዚህ የቀያየረ? ስለምን መግደል ነው የምታወራው? ብለው ምን ሆነህ ነው? ምን አጥፍቶ ነው ንገረኝ ቢሉትም አይቀኑ ሲደርስ እነግርሃለሁ ጋሼ፣ ዛሬ ልነግርህ አልችልም ብሎ መልስ ያቀርባል ማለት ነው። ብሩኬም በጣም መግደል እንዳለበት ይወስናል። ነገር ግን እርግጠኛ ሲሆን ነው የምገለው ይላል ማለት ነው። አቶ ተከሰትም እንግዲህ ለምንድን ነው ብሩኬን በዚህ መልኩ የምታናገረው? ተረጋጋ እንጂ እያስነቃህ ነው ይላል ማለት ነው። ተከሰትም እንግዲህ ወይዘሮ ሚላትም እንግዲህ እየተሰቃየች ትገኛለች። ማናት ሚላት? ማህሌት ማለት የሚኪ እህት እንግዲህ ታገተችበት ፍቅረኛዋ መቀበል አለብሽ፣ ፍቅሬን ለምን አትቀበይኝም እያለ እኔ የማፈቅረው ሰው አለ ተረዳኝ እያለችው እንግዲህ ባዶ ቤት ዘግቶባት ይገኛል። ዛሬ ለአመታት የምጠብቀውን ገላ ስደሰትበት አድራለሁ ይላል። ይደፍራት ይሆን ወይንስ ሰው ይደርስላት ይሆን የሚለውን አብረን እናያለን። ብሩኬና ሚኪ ሲገዳደሉ ይሆን? ማን ነው የሚገዳደለው? የሚኪ ሴራ ለምንድን ነው የማይገለጠው? ለምን ልጆቹ ካሊብስ ለምንድን ነው አውጥቶ ለወይዘሮ ሂሩት የማይነግራት? ወይዘሮ ሂሩት እኮ ሰማች ማለት ሚኪ ነገሩ ተጋለጠበት ነበረ። ነገር ግን ሁሉም ዳር እያሉ የሚኪን ሴራ ማጋለጥ አልፈለጉም። ለምን እንደሆነ አይገባኝም። አቶ ርብቃ ደግሞ ወይዘሮ ርብቃ ደግሞ ብሩኬን አፈቅራለሁ የሚለውን ነገር ከአሚሮች ብታወጩ ይሻላል። ወይዘሮ ትርስቴን አንጡልን ባካችሁ፣ ትርስቴን አንጡልን። ደራሲዎቹ የምትሰሙን ድምጻችን ይሰማ። ትርስቴን አፍቃናለች። ድራማ የታመመ ዳነ የሞተ ተነሳ ማለት ትችላላችሁና ትርስቴን አንጡልን እንላለን። እንግዲህ አቶ ሚኪም ክላሱም ገብቶ የእህቱን ፎቶ እያየና ሚስቴንም እንዴት እህቴንም በአንድ ወንድ መነጠቅ አለብኝ? እኔ አሁን ወንድ ነኝ ወይ? እህቴንም ሚስቴንም በአንድ ወንድ ተነጥቄ እህቴንም አሳግቼ ሚስቴንም አስገድሌ እኔ ወንድ ነኝ እያለ ነበር። ነገር ግን አቶ ሚኪ ወንድ አይደለህም አንተ አውራ ብቻ እንጂ የተግባር ሰው አይደለህም። እህቴ አንድ ነገር ገላዋ ላይ ባገኝ እገላግለዋለሁ ይላል። ነገር ግን አንተ ቀድመህ እንደምትገላገል ምንም ጥርጥር የለውም። ሀባይቦቼ በቀጣይ ቪዲዮ ምን ይዘውልን ይመጡ ይሆን? ብሩኬና ሚኪ ይገዳደሉ ይሆን ወይንስ የትርስቴን ገዳይ የገሉት ይሆን? የትርስቴ ገዳይስ የሚኪን እህት የደፍራት ይሆን የሚለውን አብረን እናያለን። እስከ መጨረሻ ያዳመጣችሁልኝ ላይክ፣ ሸር እያደረጋችሁ ሰብስክራይብ ያደረጋችሁ አበረታቱኝ። የዛሬው ቪዲዮአችን ይሄንን መስል ነበረ። በቀጣይ ቪዲዮ በአዲስ እንመጣለን። ሰላም ቆዩልኝ። እወዳችኋለሁ ሀባይቦቼ። ከእናንተ የሚጠበቀው ምንድነው? ላይክ አድርጉ። ሰላም ቆዩልኝ። ባይ ባይ ሀባይብ